እናትክን በህይወት አታገኛት የት ነው ያለችው እናት አንድ ነገርን ስትወስድ እናት አንድ ነገር ትሆናለች እንጂ ገባሽ አይደል ስራውን ተቀመጣ አላማችን ግን እስከሚሳካ ይሄ ነገር መቀጠል መቻል አለበት ግዴታ ማለት ነው ተጀምር አገኛ ሰው ልቀቀው ጭራሽ ደግሞ ካለበሰው ገለሃለሁ እሺ ገለህ ስራውን ተቀመጣ አንተ ተወለድን እናትክ ልትኖር አፈልግም እንዴ በህይወት ምን ማለት ነው እናት ስለምን እናት ነው የምታወሪው ስለምን እናት ነው የምታወሪው እዚህ ከኛ ጋር መጀጀልህን ትተክ ይታመምቻው እናትን ብደርስላ ስለ እናቴ ምንድነው ከቀደም ጀምሮ ስታወሪ ነበረው እየነገር ምንድነው ስለ እናቴ ያወራሻለሽ ዝም በላት ምንድነው አንተ ያዝና ተቀመጥ እንዳትነካት ስለ እናቴ ነው የምታውቂው እንዳትነካት አንተ እንዳትነካት ስርዓትን ያዝና እንዳትነካት ሲጀምር ቁጭ ብለህ ካውራ ስለ እናቴ ነው የምታውቂው ነገር እንዳትነካት አንተ አንቺ እዚህ ቤት ማንንም ሰው ሲመጣ ምን ማለት ነው ሲጀምር ማንን ነው የምትመታው እንዴ ለምንድን ነው የምትመታኝ ዝም በይ አንድ ነገርን ስትወስድ እናት አንድ ነገር ትሆናለች እንጂ ገባሽ አይደል ስርዓትን ተቀመጣ እናት አንድ ነገር ትሆናለች ገባሽ አይደል እናት አንድ ነገር ትሆንና ሲጣርጌ ነው የምደፋሽ እሺ ልቀቀኝ ፊቷ እንደዚህ የሆነበት ምክንያት ምንድነው እንዴ ማለት ያንን የመሰለ መልክ የነበራት ልጅ እንደዚህ ፊቷ ተቦጫጭሮ ተረጋግና አልፈልግም በቃ አልቀመጥ ናውጣልኝ እንዴ ምን ስርዓት ነው ቤት ቁጭ ብለክ ናውጣ ወጣም ሻይዞ መጥቶ ሊያስቀጠቅጠኝ ነበር እሱ ራሱ ሊደፍረኝ ነበር እንዴ ምንድነው ያወራሻለሽው ሰራተኛ ሆና እንደዚህ አይነት ልብስ እየለበሰች ደፈረኝ ብትል አንተ ተቀበላለህ አንተ ምን ይመለከታል ምንድነው ያልሻለሽው ሊደፍረኝ ነው ማለት ነው ሊደፍረኝ ነበር የተለመደ ነገር እየሆኑ ነው ትዳሬ ላይ ያጋጠመኝ ነገር አለ ጉድ ነው ሰምቼ ማላቀው አይቼ ማላቀው ነገር እኔ ህይወት ላይ ተፈጥሯል ብላኝ እንግዲህ ባይገርማችሁ እስካሁን እኔ ካገኘሁበት ደቂቃ ጀምሮ እስካሁን ድረስ እያለቀሰች ነው የምትገኘው ምን ያህል ብትበደል ምን ያህል ብትጎዳ ምን ያህል አደጋ ቢደርስባት ነው እንደዚህ እንቧ እንደወንስ እየወረደ ያለው አንተ ልጠይቅ እንጂ አትጩሂ እንጂ ምንድነው የሚያስጨውሽ የሰው ትዳር ውስጥ ለምንድነው ገብተህ ምንም ያጨናነኩ የበጠበጥኩ አይደለም እኔ ተጨማሪ ስራ ሰርቼ ነው የምመጣው ኑሯችንን ለማቅናት በፊት ከሚያደርገው ምንም የተለየ ነገር እያደረገ አይደለም አሁንም ቢሆን ለምዶ እየሰከርክ የምትመጣው ነገሮችን በጥንቃቄ እናድርግ ተባብረን አይደል እዚህ ቤት የመጣሽ ጥንቃቄ የማትወስጂ ከሆነ ይኸውልሽ አላማችን ሙሉ ለሙሉ ገደል ነው የሚገባው ሰላምን ነው የምታሳጣኝ ከዛ ትመታታለህ ስለዚህ ለምን ደሞ አመሸ ብላ ደሞ ትሰነዝራለች ትሰነዝራለች ማለት በቃ ተወረውራለች እኔና እሱ ምን ጨቃጨቆ በሰራተኛችን ሰው ደግሞ ሲኖር ቤት ውስጥ መበደል የለበትም የምን ፎቶ ነው ይሄ ኬት መጣ ምንድነው ይሄ ማለት ይሄ ፎቶ የተነሳው እንግዲህ የዛሬ አመት ነው ይሄ ምንድነው የዛሬ አመት አብረው አንድ ካፌ ላይ ቁጭ ብለው ነው ስርዓት ያዝና ተቀመጥ አንተ ራስ ከየት ነው ያመጣው ስርዓትን ያዝ ጫፏ እንዳነካት ዝም በል ምን አገባ ጫፏ እንዳነካት ና ስርዓትን ይዘህ ተቀመጥ አልቀመጥም ስርዓትን ይዘህ ተቀመጥ አንቺ ማታቂው ነገር ሳለ ባለፈው እኛ ብለ የሌለበት መጥቶ ሰራተኛችን ሊደፍራስ ሲል እኔ ነኝ አስጣልኳት አዎ ምንድነው የምታወራው ምንድነው የምታወራው ትመጣለች እኮ ታወራለች እሷ እኮ ምንድነው የምታወራው ዲፍራንስ ለኛ ያስጣልኳት አንዴ ታገሰኝ ሲጀምር እኛ ብለ የሌለበት ለምን ይመጣል እኮ አይደል ይኸውልሽ የሁለቱ ሴራ ነው አውቀው አንተ ማየው ጉዳይ አለ ከሷ ጋር ሲጀምር ምንም አንቺ ራስሽ ከሱ ጋር ጉዳይ አለሽ ነው የራስ ኦኬ እኔንም እየጠረጠርከኝ ነው በሚስት እየጠረጠርከኝ ነው ዲፍራንስ እኮ ነው ያስጣልኩ እኔ አንቺ ምን እየሰራሽ ነበር ተረጋጊ ቆይ ተረጋጊ ቁጭ በይ አትገፍትራት ቁጭ በይ ስርዓትን ይዘከም አትገፍትራት የሆነ ነገር ቢፈጠር እኮ ማለት በኔ ግን አብረን ካልተኛ 3 አመት በሙሉ አብረን ሳንተኛ ብለሽ አታውሪም ነበር እንደ ሚስት እንደባል አብረን ተኝተናል እሺ ይሄንንስ ምንም እርግጠኛ ነኝ ምንም እንዳልተፈጠረ እርግጠኛ ነኝ እና ታዲያ 3 አመት የሆነ ነገር ቢፈጠር እኮ ማለት በኔ ግን አብረን ካልተኛ 3 አመት በሙሉ አብረን ሳንተኛ ብለሽ አታውሪም ነበር አረ ይሄ ምሽታችሁን እንዴት ነው አንተ ራስህ ስታስበው 3 አመት ሙሉ እንዴት ኖርን ታዲያ ምን አይነት አይምሮ ነው ግን ያለሽ አንቺ እንዴት ባልሽ ለሌላ ሴት አሳልፈሽ የምትሰጪው ምንም እንደማያደርግ ስለማውቅ ገንዘቡ በልጦብሽ ነው ገንዘቡማ በልጦባት ነው እሱ ምንም አላረኩም ይላል ጭራሽ ታዲያ 3 አመት ሙሉ ምን ይሆን ነበር ይኖር ነው ያድርግ ካደረገ ስለዚህ እሱን የሚያገባሽው ለሚሽን ለተልኮሽ እንጂ እሱንም ፈልገሽው አይደለም ማለት ነው እኔና እሱ በጣም ነው የምንዋደደው ምንድነው የምትዋደደው ለተልኮሽ ነው ያስገባሽው እንጂ ሺ ጊዜ ሰውን ብትወጂው ቁጭ ብሎ አይደለም የሚያጋባን እንደሷ ደግሞ እኔ ዘመድ እንጂ እኔ ሽማግሌውኝ አይደለም ያጋባው ማለት አልተጋባን ገባሽ እኔ ሽማግሌውኝ አይደለም እዛ ይቀርብኩት ዘመድ ነኝ ለማጀብ ነው የሄድኩት እንጂ ገባሽ አይደል እንዴ ያለ ፊርማ ተቀምጠሽ የሰው ባል ነቀሽ ያለ ፊርማ አመኘ የምር ወርጁ አፍቅረው ነው የተቀመጥኩት ስላመንኩት እኮ ነው ሴት ማን አንቺ
አንቺ ተረጋጊ። ምንድነው የምረጋጋው? እንዴት ተረጋጋ? ነገሮችን እኮ እኛ እናጣራለን። ምንም ትሰማለህ? ስርዓትን ያዝ። ይኸውልህ እሷ ላይ ጫፏ እንዳትነካት። አንቺ የማታውቂው ነገር ሳለ ምንድነው ማላውቀው? ባለፈው እኛ ብላ የሌለበት መጥቶ ሰራተኛችን ሊደፍራት ሲል እኔ ነኝ አስጣልኳት። ምን? አዎ ምንድነው የምታወራው? ምንድነው የምታወራው? ትመጣለች እኮ ታወራለች። እሷ እኮ ምንድነው የምታወራው? ዲፍራንስ ለኛ ያስጣልኳት። አንዴ ታገሰኝ። ሲጀምር እኛ ብላ የሌለበት ለምን ይመጣል እኮ አይደል? እኔን ታውቂኛለሽ። ከባሌ ጋር እንድታስማማኝ ኖ እኔን ታውቂኛለሽ። እኔን እኮ ታውቂኛለሽ። አታውቂኝም እንዴ? ዝም በል ውሸታም ነህ። እኔን ታውቂኛለሽ አይደል? ይሄን ነገር እንደማላደርግ ታውቂያለሽ። አውቀው ነው። ይኸውልሽ የሁለቱ ሴራ ነው አውቀው። እሷም ሰራተኛዋ ደፈረኝ ሊደፍረኝ ሞከራለች። እሱ ከገባ በኋላ እንዴ ከመሬት ተነስቶ እንደዚህ አይነት ነገር ያወራል? ሌላ ነገር ቢሆን ልመንሽ። ይሄ እንዴት ተነስቶ እንደዚህ አይነት ነገር ያደርጋል? በቃ ይቅርብኝ። እሷ ስላለች ነው። ኖ እኔ አልወጣም እንዴ ወዴትም አልወጣም። በቃ እኔ ራሴ ላስተካክለው። ይኸውልሽ አውቀው ነው። ይገባሻል አይደለ? አውቀው ነው ይሄን ነገር ያመጡት። ይኸውልሽ ሁለቱ አሳየውሽ እኮ ከዚህ በላይ ማስረጃ ምን ላሳይሽ? ገባሽ አይደል? አውቀው ነው እሷ ሊደፍረኝ ያመጣው ነው። አንተ ጋዜጠኛ አይደለ እንዴ? ሲጀምር እኔ የአንቺን ህይወት እንዳላስተካክል አንቺን መስመር እንዳላሲስ ተጫዋታ ውጪ በደንብ ነው የማውቀው። ምንድነው ስራዬን የምታውቀው? ንገረኝ እስኪ ስራዬን ንገረኝ። ይሄ ሚስጥር እየፈለፈልክ ሚዲያ ላይ ማውጣት ነው ስራ። ሚስጥር እየፈለፈልክ ሚዲያ ላይ ማውጣት። ይሄ ደግሞ ፎቶሾፕ ነው። አቀናብሮት ነው ያመጣው። እንዴት አመንሽ? እንዴት አመንሽ? ጀምር አንተ ምን አገባ በኔና እሷ? ምን ይመለከታል? ከመሬት ተነስቶ እንዴት እንደዚህ ነገር ያወራል? እስኪ ንገረኝ። ከመሬት ተነስቶ አይደለም ሰራተኛዋ ሊደፍረኝ ሞከረ አለችው። ከዛ በኋላ አመናት። ገባሽ? እኔ ከፈለግሽ የቪዲዮ ማስረጃ አለ። አንተ ልታምኑ ነበር። እኔ እያንዳንዱ ነገር ልታምኑ እኮ እሺ። እኔ በቃ ማየት የምፈልገውን ነገር አሳየኝ። እኔ ቪዲዮ ማስረጃ አለ። ቪዲዮ ማስረጃ ያሳዩሻል። አባላችሁ ያሳዩሻል። እኛ በሌለንበት አልመጣህም ወይ አንተ? አልመጣህም። መጥተሃል። እውነቱን ነው የምትፈልገው አንቺ። መተሽ እኔ ጋር ችግር አጋጥሞኛል ያልሽኝ ሰዓት ወዲያውን ወደ ቤት ሄጃለሁ። እንደው ቤት ይችላል ብለሽኝ ነበር አይደል? ማንም የለም። ስገባ ለምን አልደወለልኝም? እኔ ጋር ሳይደውል ለምን ይመጣል? ቤት ውስጥ መደወል አይጠበቅብኝ። ቤተሰብ ነኝ እኮ እንግዳ አይደለም መደወል መቻል አለብህ። እንግዳ አይደለም። በዛ ላይ ደግሞ ማን ይኑር ምን ታውቃለህ? ሲጀመር የቤቱ ባለቤት እሷ ነች አይደል? ከእሷ ጋር ተነጋግረን እኔ ጋር ለምን አላሳወቅሽኝም ታዲያ? እሱ ለምንድን ነው ማሳወቅ? እሺ መጣ ችግር ተፈጠረ። አንተ ራስህ ምን እያደረክ ነው? የመጣ ችግር ተፈጠረ። የፍራስ ሲል ያስጣልኩት ምንድነው የምታስጥለኝ? ዝም በይ። ምንም ሴራ አይደለም። አንቺ ራስሽ ወደዚህ ሊደፍራት ነበር ነው ያለው አይደል? ሰራተኛዋ ትመጣለች። ቀላል ነው። ይኸውልሽ ሰራተኛዋ ትመጣለች። እሷ ትምጣ። እውነቱን ደፍራት ነበር አልደፈርኳት የሚለውን ማለት ነው። እናንተ መጮቻ እናንተ መቀለጃ አሉን። ገባሽ አይደል? መቀለጃ ሆኜ ስኖር እኮ ከርም ያለው ምን ማለት ነው? መቀለጃ ይሆንከው ወደህና ፈቅደህ ነው። ዝም በይ። ለአንቺ አውቀሽ ነው የላክሽው። ሲጀምር አውቀሽ ነው የላክሽው። አውቄ ነው የላኩት እኮ እንዲደፍራት ማለት ነው። ምን ኖሮ ከሰራተኛዋ ጋር ምን ኖሮ ታችሁ አውቃችሁ ነው ሴራ ያሰራችሁት። እንዲደፍራት ፈልገሽ ነው አንቺ። ትሰማኛለህ? አንተማ የሆነ ጉዳይ አለ ከሷ ጋር ሲጀመር። ምንም አንቺ ራስሽ ከሱ ጋር ጉዳይ አለሽ። እውነትህን ነው። የራስህ እኔንም እየጠረጠርከኝ ነው። አሁን በሚስት እየጠረጠርከኝ ነው። ልደፍራት ስል እኮ ነው ያስጣልኩህ። እኔ ምንድነው እንተዋወቃለን እኮ አይደለ ጌታቸው? ታውቃለህ እኮ እያንዳንዱን ነገር እኮ ታውቃለህ አይደል? እኔም በስነ ስርዓት ነው እስካሁን አክብሬ ዘመድ ነን ብዬ እንጂ እንደዚህ አይነት አወራ ላወራ ለቀውጣ በቃ ወዴትም አልወጣም። ለወሬ ያስፈልግ ወዴትም አልወጣም። አይወጣም። ችግር ስላላችሁ ነው። ምንም በል አይወጣም። በቃ ምንም ችግር ኖሮን አይደለም። ገባህ አይደል? እኔ ዘመድ ነኝ፣ የሁለታችሁም ዘመድ ነኝ። እኔ ነኝ የዳርኳችሁ። ገባህ አይደለ? ከዛ በኋላ ግን ችግር አጋጠማት መጣው። ያጋጠማት ችግር ደግሞ ይኸው የተደበደበች ፊቷ እየበላለዘ መንገድ ለመንገድ እንደ እብድ በሌሊት ይኸው ይታያል እኮ ይታያል አይደል? በዛ ላይ ሰራተኛ ብላት ያመጣትን ሴት ከዚህ በፊት የምታውቃት ሴት ነች። ምክንያቱም ይኸው ፎቶ ማስረጃው ምንም አላውቃትም። ይሄን አቀናብራ ያመጣው ፎቶ ነው ነው። እዚህ እንደው ሽማነት የተጠቀምክባት ነው ያለው። ዝም በል። ምን ሽማ ነው የምትለው? እንደው ሽማነት የተጠቀምክባት ባይሆን የምታውቃትን ሴት ሰራተኛ አድርጋ አታመጣም ነበር እዚህ። ድሮም እንደዛ ስትሆንላት አላማርከም ነበር። መጠርጠር ነበረብኝ። ደግሞ ይሄ ሁሉ ጊዜ ቻልኩ። ለዚህ ነው ግሩም ቻልኩት። አየኛ ቻልኩት እኮ የሁሉ ጊዜ ቻልኩ። እኔም ችዬሻለሁ። እሺ እንኳን እኔ ቻልከኝ። አይ አንቺ ነሽ ያልሽኝ። እኔ ማፍሽ ሞልተሽ ታወራለሽ። እኔ ምን ተገደኔ ኖርኩ እንዴ? እስከዛሬ ወደና ፈቅደ መሰለኝ እኮ ያገባኸኝ። መጣሽ፣ ጥሩ ሰዓት መጣሽ። ይኸውልህ ቆየሽበት። አንቺ ምን እየሰራሽ ነበረ?
ተረጋጊ። ቆይ ተረጋጊ። ቁጭ በይ። አትገፍትራት። ቁጭ በይ። ስርዓትን ይተከም። ልትመታ ሰው ባል ባታፈም በላው ምን እኔን እጇን ማንሳት አለባት። ሰርቺ በበላው ሰውም አላት ደግሞ እኮ ልትመታ ስትነሳ ቀላል መታታሉ። ዛሬማ ምረቅ። ቁጭ በይ። ተረጋጊ። ቁጭ በይ። ስርዓትን ይተከም። አትካይ። ስርዓትን ይተከም። አንተ ስርዓትን ይተከም። ነው ልመታኝ ነው ታዲያ። ስርዓትን ይተከም። ተቀመጭ። አንቺ ምን አይነት ሰው ነሽ? በእናትሽ ቁጭ በል አንተ። ስርዓትን ያዝ። ምንም አይነት እርምጃ እንዳትወስጂ ያንኛ ፍቃድ። እሺ ምን ማለት ነው? እሺ ይኸው አታያትም? ልትመታ ስትነሳ ሰውም አለም አትልም እኮ ይኸው ልትመታ ስትነሳ እንደዚህ ነው በቃ። ሁሌም ሁሌ ተነካችብህ ልትመት የት ሄደሽ? ይኸው እንዲህ ነው የሚያደርገው። አንቺ ዝም በይ ረዛ ደግሞ ታወራሽ አታፍሪም? ቅናት እንዲህ ነው የሚያደርገው። ቅናት በእናትህ ልቅና ባንቺ ልቅና ጭራሽ ይኸው ቀንተሽ እኮ ነው እንዲህ የሚያደርግሽ። ጭራሽ ባንቺ ልቅና መረን ምንም ስነ ስርዓት የሌላ ሰው እኮ ነው። ምንም ስነ ስርዓት የሌላ ዝም በይ። ሰው አንተም አላት ትልም ስትሳደብ ይኸው። ስለዚህ እሷ የአእምሮ መምተኛ ነች። ኧረ ምን የአእምሮ ከዛም በላይ ናት። ካረ ከዛም በላይ ናት። እነሱማ እኔ እንዳብድ ጠብቀው ነበረ። አየምን እንዳው እንደሚፈልጉ ይሁንሽ ነው የሚመስልሽ። እቴ ብትሄጂ ነው የሚሻለው። ወዴት ሂድ? ቤቱን ትታላችሁ ትጣይም ቤት ብን ብዬ ልጠፋላችሁ ነበር የፈለጉት። ይሁን ምንም አልሆን አልኳቸው። ትታለች ትጣይም ቤት እንደዛ ነው ሐሳብሽ? አንተ ሲጀምር መመላለስ አልበዛም? ማን ለምንድን ምን አገባሽ? ምን የሚያገባሽ ነገር አለ? ይመላለሳ ምን የሚያገባሽ ነገር አለ? ይመላለስ ያለው እዚህ ቤት መብቱ ነው። በቃ ዘመድ ነው፣ ቤተሰብ ነው። ምን ነው ጋሼ ለመደረብ ፈልገሽ ነው እንዴ? ወዳይ ዝቆል ተረጋጊ። እንደዚህ አይነት ጉድናት ይወለ ከእንደዚህ አይነት ጉድናት። እሺ እዚህ ቤት ምን ልታረጊ ነው የመጣሽው? ልሰራ። እሱ ጋር ከዚህ በፊት ታወቁ ነበር? አንተው እርግጠኛ ነሽ? ይሄ ፎቶ ማናት? ይኸው ካፌ ቁጭ ብላችሁ ማናት? የራስሽን ፎቶ አታውቂው? ይኸው የዛሬ ዓመት የተነሳ ፎቶ ነው። ስራ አይደለም እንዴ? ይቻንቻለሽ? የዛሬ ዓመት የተነሳ ፎቶ እኔ አይደለሁ። ማንኛውም ተደርሶባችኋል። ሴራችሁ እያንዳንዱ ነገር ምን ሴራ ነው የምታወራው? ምን ቤት ታሰሩ ያመጣችሁት እያንዳንዱ ነገር ግፊት ነው የማቆም። እሺ ሴራ ምን አናት በለ ምን ሴራ አቀብል ግፊት አንተ ግፊት አልቆም ወራዳ አብረን ተኝተን አልያሽንም እኮ። አረ እንደሱ እንዲዛችሁ ነበር የፈለጋችሁ ጭራሽ። እሺ እዚህ ቤት ለምን ነው የመጣሽው? ለስራ። ሌላ ለምን ትመጣለህ? ለስራ ነው። ለስራ ነው የመጣችው። አንተም ባለቤት ነህ እሷ። ህጋዊ ባለቤት። ለምን አልተፈራረማችሁም እስካሁን? ምን ችግር አለው? በቃ እንዋደዳለን። ለምን አልተፈራረማችሁም? አመኘው በቃ ተማምነን ይኖር ነው። ተማምነን በፍቅር የሁሉ ጊዜ ቆይተናል። በሰላም በፍቅር አሁን ምን እንደተፈጠረ ብቻ ነው ያልገባኝ። ከቻልክ ጠይቅልኝ። ምን እንደሆነ ነው ምንም የተፈጠረ ነገር የለም። ምንም አዲስ ነገር የለም። ነበርክ ምንድነው እንደዚህ ያደረገ? ምንም ድሮም ጌታቸው ነኝ፣ አሁንም ጌታቸው። በጭራሽ አይደለም። አሁን ጭራሽ ሌላ ሰው ነህ። ምንም አልተለወጥኩም። ቅናቱ ነው አንቺ እንደዚህ የተቀየርኩ የሚያስመስልሽ። እኔ እኮ የምለው ነገር ግራ ገባኝ። ስለዚህ አልተፈራረማችሁበት ምክንያት ስለምትተማመኑ እንጂ ሌላ ምንም አይነት ነገር ኖሮ አይደለም። አይደለም በቃ ስለምንተማመን ማለት በቃ መጀመሪያ እንፈራረማ። በቃ በዚህ እየተባለ ከጊዜ በኋላ እንፈራረም እንተማመናለን አለኝ። እኔና አንቺ እኮ መፈራረም አይጠበቅብንም። ተማምነን ተዋደን ተፋቅረን እየኖርን ነው። በቃ አመንኩት እየኖርን ነው። ያው የፊርማ ዋና ሐሳቡ መካካድ እንዳይኖር ወደፊት አይታወቅም ሰው ላይ ምን እንደሚያጋጥም ያንዳንዱ ነገር ለማስረጃም ለብዙ ነገርም እንዲጠቅም ነው መፈራረም የሚጠቅመውና ይሄ መፈራረም ደግሞ አንተ አትፈልገውም ነበር። ማለመፈለግ አይደለም። በቃ ተማምነን እየኖርን ያለነው። መጀመሪያ ስለቆ አልፈልግም ይቅር አለኝ። ይቅር ሲለኝ በቃ ይሄ እየኖርን ነው። በቃ መኖራችንን እንቀጣለን። እኔም አልተጫንኩትም አላስገደድኩትም። ግን ጠይቄው ነበር እንፈራረም ብዬ። መቼም እንፈራረሙ ስለው ቆይ በዚህ ቀን እያለኝ ጊዜው ረዘመ። ጊዜው ሲሄድ በቃ እየኖርን ነው። በቃ ለምንድን ነው እኔና አንቺ እንተማመናለን ለምን ያስፈልጋል አለ። እሺ ብዬ እኔም ተውኩት። መቼም በዚህ አንጋጭም። ስለዚህ የሚያጋጨው ጉዳይ አይደለም ይሄ መፈራረሙ። አረ ምንም እኛ ጭራሽ አጋስቶ ለማነጋግሮ ለማያውቅ ነገር ነው። ስለዚህ ያልተፈራረምባችሁበትን ምክንያት ደግሞ እኔ እነግርሃለሁ። ምንድነው ምክንያቱ? ለምን እንዳልተፈራረማችሁ ማወቅ ትፈልጊያለሽ? ምንም ጥያቄ ሆኖብኝ አያውቅም ጭራሽ ጎዳኔ። ያው ይሄ ቪዲዮ እንግዲህ ጎትታኝ እንዴ አንቺ እዚህ ቤት ማንም ሰው ሲመጣ ምን ማለት ነው? ሲጀምር ማንን ነው የምትመታው እንዴ? ለምንድን ነው የምትመታኝ? ዝም በይ እኮ አንተ ነህ። ሰው ታውቂዋለሽ ማንነቱ። አንተ ነህ። እኔ ትንሽ ነገር ፍንጭ ካገኘ እንደሚደርስብን ታውቂያለሽ። በደቀና ብለሽ አዋሪኝ እንዴ ምን ሆነሃል ዛሬ? ዝም በይ
ለስንት ነገር ብዬ ነው እዚህ እንደዚህ ስራዬን ዝም በይ በደንብ አዳምጪ። የሰውዬ ታውቂዋለሽ ወይ? እሺ መጀመሪያ ተረጋጋና ቁጭ በል። ምን እረጋጋለሁ? ይሄ ሰውዬው ልጅ ትንሽ ፍንጭ ካወቀ ከዚህ በኋላ እዚህ ቤት እየተደጋገመ ነው የሚመጣው። ትሰሚኛለሽ? እኮ ለሱ አግዘክ ነው እኔ የምታይም በጥቂት ለሱ እያገዝኩ አይደለም እየመተውሽ ያለሁት። ከዚህ በኋላ ጥንቃቄ እንድታደርጊ ነው። እንዴት ነው የምጠነቅቀው? ሲጀምር አንተ የት ነበርክ? እንደዚህ እየለበሽ እንዴት ነው አንቺ ወደ ውጭ የምትወጪው? እንዴት ነው ሳይሽ ሊጠረጥር የማይችለው? እንዴ ሲጀምር እኮ እኔ እንደዚህ ነው የምለብሰው። ይሄ ሰው እኮ ሚስቴ ብያት ያገቧትን ሰው እኮ መጥቶ የዳሬን ሰው የሚያቀኝ ሰው እኮ ነው። እነሱን እኮ ቀድመህ ለእኔ መናገር ነበረብህ። እኔ ግን ስገባም እንደዚህ ነበር። ነገሮችን በጥንቃቄ እናድርግ ተባብለን አይደል እዚህ ቤት የመጣሽው? አንተ ሲጀምር ሁሉም ነገር እኮ እያበላሸክ ያለው አንተ ነህ። ምንድን ነው ያበላሸሁት እኔ? እስካሁን ሰዓት ጊዜም ሰዓትም ሰጥቼክ ነበረ። ቤቱን ሲጀምር በስምክ ማዛወር ራሱ አልቻልክም። አቅቶሃል። ጊዜ ይወስዳል። ምንድነው ጊዜ? ስንት ቀን ነው ከሷ ጋር አብረን ዝም ብሎ የሚዞር ነገር አለ እንዴ? አዎ በቃ ምንድነው ወዳክ መስሎኝ በግድ መስሎኝ እንጋባ ያለችክ እኮ። ስለዚህ እንደዚህ አይነት ነገሮች ቀስ ተብለው ነው የሚደረጉት። አንተ ቆይ ምንድነው አላማክ? ምንም አላማ የለኝም። እኔ እዚህ ቤት እስከመቼ ነው ሰራተኛ ሆኜ የምቆየው? አንተ እኮ አልሳካልህን ነው እኔ እዚህ ቤት ገብቼ ያሳካለሁ እኮ። በቃ አንድ ላይ ሆነን እስከምናሳካው እኮ ነው እዚህ ቤት ሰራተኛ ሆነሽ የምትቆየው እንጂ ሌላ ነገር የለውም እኮ። እስከመቼ ነው እኔ ሰራተኛ መሆን? ይኸውልሽ በደንብ አዳምጪ። ምንድነው ማዳምጥ? ይሄ ሰውዬ ታውቂዋለሽ? እኔ ምን ያደርግልኛል ሰውዬው? እኮ አዳምጪ። ይኸውልሽ በደንብ አዳምጪ። ይሄ ሰውዬ ማለት በጣም ብዙ ሚስጥሮችን እያወጣ ለሚዲያ የሚያጋልጥ ሰው ነው። ገባሽ? አሁንም እዚህ ቤት የመጣበት ትልቁ ምክንያት የሆነ ፍንጭ አይቶ ነው። ይሄንን ፍንጭ ደግሞ እያሰፋው ከዚህ በኋላ መምጣቱ አይቀርም እኮ። እንዴ ሊመጣ ቻለ እኮ? ነገርኩሽ እኮ የሆነ ፍንጭ አግኝቶ ነው እዚህ ቤት የመጣው። ድንገት እሷ ሄዳ ጠርጥራ ታይሆን እንዴ? እሱን አላውቅም እኔ። ነገር ግን ከዚህ በኋላ የሰራተኛ አለባበስ እየለበሽ ማስመሰልሽን መቀጠል መቻል አለብሽ። እኔ እኮ ዛሬ እኮ ልወጣ ስል ነው የደረሰብኝ እኮ። እሱን ነው በቃ ገባሽ አይደል? እንዴ ነው የሚያውቁ ሰዎች ምን ይላሉ? ልወጣ ይሄን ነገር እስከሚሳካ ድረስ አንቺ እንደዚህ ማልበሱ ብታቆሚስ ምን ችግር አለው? ትልቅ ነገር አለ ይዘን የመጣ ነው እንዴ። እኔ እንዴት ነው ትልቅ ድርጅት የምሰራ ሴት ሽቲ ለብሼ ምናምን ምን ችግር አለው? ይሄን አላማ እስከምናሳካው ድረስ ምንድነው የሚሉኝ እነሱ? አንቺ ተወጂኝሽ እንዴ? ይሄ እኮ ከመውደድ ጋር ነው እንጂ በቃ የምትወጂኝ ከሆነ ይሄን ነገር ሲጀምር ማለት ነው አላማችን አንድና አንድ ይሄ ቤት ነው። አዎ እኮ ቶሎ በቃ እንትን በእጅ ቶሎ አይደለም። ይኸውልሽ አሁን ይሄ ጋዜጠኛ ትንሽ ፍንጭ አውቋል። ከዚህ በኋላ እዚህ ቤት እየደጋገመ መምጣቱ አይቀርም። እንደዛ ደግሞ የሚያደርግበት ትልቁ ምክንያት እንደዚህ ለብሶ ስላየሽ ነው። እሺ ችግር የለውም። ይሄ ሊያጣላ ነው እንጂ ግን መፍጠን እስካለብህ ድረስ ፍጠን። ይኸውልሽ ቢያንስ እኮ ከመቶ እኮ የሆነ ያህል ፐርሰንት እኮ አውቋል አይደለ እኮ። ከዚህ በኋላ አስተካክላለሁ። ምን ችግር አለ እኮ? ተስተካከይ። ጥንቃቄ ውሰጂ። ጥንቃቄ የማትወስጂ ከሆነ ይኸውልሽ አላማችን ሙሉ ለሙሉ ገደል ነው የሚገባው። ትሰሚያለሽ አይደለ? ስለዚህ ከዚህ በኋላ የምታረጋቸውን ነገሮች በሙሉ ስትወጪም ስትገቢም ሊሆን ይችላል የምታረጋቸውን ነገሮች በሙሉ ጥንቃቄ አድርጊ። ምክንያቱም ዛሬ አይተሻለሁ ስንት ሰው ይዞ እንደመጣ እኮ። ስለበዙብኝ የማታውቂያቸው ደግሞ ብዙ ሰዎች አሉት። ከዚህ በኋላ ይኸውልሽ በደንብ ነው የሚከታተለን መውጫችንን መግቢያችንን የምናረጋቸው ነገሮች በሙሉ ማለት ነው። ገባሽ? ለኔ ለምን አልተከታተለኝም ታዲያ? እኔ ስለማውቀው ጥንቃቄ አድርጌ ስለምጓዝ ነው። ገባሽ? ኮንም ስላላወቅኩት ነው። በቃ ስለዚህ ከዚህ በኋላ አወቂው። ስለዚህ ጥንቃቄ ውሰጂ። ግን አንተ ደግሞ መፍጠን እስካለብህ ድረስ ፍጠን። እስከመቼ ነው ሽጃለ የምትለው? እንፈጥናለን ግን ጥንቃቄ ይፈልጋል። እኔ የሚደብረኝ አይመስልም እንዴ? ከሷ ጋር ስትተኛ፣ ከሷ ጋር ስታወራ፣ ከሷ ጋር ስትጨቃጨቅ እኔን እኮ ከነረስተኸኛል። አረስቼሽ አይደለም። አላማችን ግን እስከሚሳካ ይሄ ነገር መቀጠል መቻል አለበት ግዴታ ማለት ነው። ስለዚህ ከዚህ በኋላ ጥንቃቄ በተሞላበት መልኩ ሁሉን ነገር ማድረግ መቻል አለብሽ። ይሄንን በደንብ አድምጪ። አይ የምትይ ከሆነ እኔና አንቺ ይዘን የመጣነው አላማ ገደል ይገባል ማለት ነው። እስከ መጨረሻው ድረስ ከሷ ጋር እንድኖር ነው የምትፈልጊው እንዴ? ምን ማለት ነው? ስለዚህ ያንን የማትፈልጊ ከሆነ ከዚህ በኋላ እምልሽን ነገር ማድመጥ አለብሽ፣ መስማት መቻል አለብሽ። ጭራሽ አደከምሽኝ እንጂ በንግግር እንዴ? ምን አደረኩኝ እንዴ? ከዚህ በላይ ምን ታደርጊ? ይሁን እኮ የነቀሰው ይገብቶ ነው። አንተም የመጣው ናፍቄ ነው ወቂ ሻው በቃ ትናደድ። አሁን ውስጥ ነው
ይሄ ውሸት ነው። አይን ማቀነባብረን ያመጣው ነገር። እኔ ከወጣው በኋላ እያንዳንዷ የምታረጓት ነገር የድብቅ ካሜራ ነበር። እዚህ ድብቅ ካሜራ ሰቅዬ ነበር። አንተ ምን ማለት ነው? ድብቅ ካሜራ አስቀምጬ ነው የወጣሁት። ይኸው በዛን ሁለት እኔ ከወጣው በኋላ እያንዳንዱ ሲሰሩ የነበረውን ነገር በድብቅ ካሜራ ቀርጬዋለሁ። ተጀምር አርግና ሰው ልቀቀው። ጭራሽ ደግሞ ካለብሰው ገላለው። እሺ ጭራሽ አውሬ ነህ ግን ተረጋጉ እናንተ ባላችሁበት ተረጋጉ። ችግር የለም። እቺ ልጅ ከቤት አስወጡልኝ። አሁን እሺ ተረጋጊ። አንቺ አስወጡልኝ። እቺ ልጅ ከቤት ቁጭ በይ። አትወጣም። ቁጭ በይ። አትወጣም። ቁጭ በይ። እያንዳንዱ ነገር መታወቅ አለበት። አንተ ትወጣለህ እንኳን እሷ። እሺ ህሊና ተረጋጊ። እያንዳንዱ እውነታ መውጣት አለበት። እንዴ ልረጋጋ? እስኪ ንገረኝ። እንዴት ነው እውነታ መውጣት አለበት? በቃ ይሁት። ከዚህ በላይ ምን እውነት አለ እኮ? ለምንድን ነው የሚያደርጉት ይሄን ነገር? ታውቂያለሽ? አታውቂም? ተረጋጊ። አንድ የኃይል እርምጃ ወስዳለሁ ከዚህ በኋላ አናፍጣለሁ። ምንድነው? ለምንድን ነው ይሄን ነገር ያደረጋችሁት? ምንድን ነው እቅዳችሁ? የምንም እቅድ የለንም። የሷን ሀብት ልትበሉ መሬቷ አልተወስዱ። ሲጀምርም ሲቀጥልም ለምነው እንጂ ለምኖት አይደለም ማለት። ዝም በይ። ተረጋጊ። ዝም በይ አትበይ በእናትሽ። 3 ዓመት በሙሉ ያቀብሽው ስትተኝ የነበርሽው እኮ ባለቤቴ ማለት ህጋዊ ባልና ሚስት ናቸው። እኔ ወረቀታቸውንም አጣርቻለሁ። ህጋዊ ተፈራርመው ትክክለኛ አብረው የሚኖሩ ባልና ሚስት ናቸው። ማታ እያመሸ ምን እያለ የሚመጣው እሷ ጋር ነበር። እንደፈለኩ የማድረግ መብት አለኝ። ለምንድን ነው እዚህ ቤት የመጣሽው? እኔ ሰዎች ጋር ነው እየኖርኩ። አንተ ሚስት ላይ ሚስት መደረብ ህገወጥ እንደሆነ አታውቅም? ወንጀል እንደሆነ አታውቅም? ለምንድን ነው ያገባት እሷን? ሲጀምር እኮ ሰርጉ ላይ ካለክ እኮ ሳታፈራርም የገባው አንተ ነህ። ጥሩ ሰው መስለህ ቀረብካት። ሳታፈራርም አንፈልግም ካሉ መብታቸው። ትክክለኛ ዘመድ ብትኖር ይሄን ሳታጣራ ኖር መብታቸው ነበር። እኔ ሽማግሌ አልነበርኩም። ሽማግሌ ነው ይሄን ስራ የሚጨርሰው። ስለተጋቡ መብታቸው ነው። ኦኬ፣ ስለተጋቡ ሳይፈራረሙ ይጋባሉ። አንቺንም እሷ ናት ውሽሟ፣ አንቺ ነሽ ውሽሟ። ለምንድን ነው ያደረገው? ለምንድን ነው ያደረገው? ይሄ ሁሉ ለምንድን ነው ያደረገው? ለምንድን ነው ስለ የምታፈጣው? እየነገርኩህ እኮ ነው። ዝም በይ። ስርዓትሽን እየተቀመጥሽ ለምንድን ነው ስርዓት የሚይዘው? ዝም በላት። ምንድን ነው የምትላት? ለምንድን ነው ሁሉ ነገር ያደረገው? ቆይ ተረጋጊ። አንቺ እያንዳንዱ ነገር ማወቅ አለብን። ለምንድን ነው ሁሉ ነገር ያደረጋችሁት? መልሱልኝ። ፈልጋና ፈቅዳ ነው ባለቤቴ። ምን ማለት ነው ፈልገና ፈቅደ ማለት? እጅን እንዳዘነዝርብኝ። ስርዓት ተቀመጥ። አንተ ስርዓት ተቀመጥ። አንተ ተወለድን እናትህ ልትኖር አትፈልግም እንዴ? በይ ምን ማለት ነው? እናት ስለምን እናት ነው የምታወሪው? ስለምን እናት ነው የምታወሪው? እናትህ ታማዋል መሰለኝ። የማን እናት ታገኛለሽ? እኔ እሺ ስለምን እናት ነው የምታወሪው? ስለምን እናት ነው የምታወሪው? እሺ በቃ ለምንድን ነው የማትተወን? ከኛ ህይወት ስለምንድን ነው የማትወጣው? ከወንጀለኞቹ ህይወት መቼም ወጥ ይቻላል። አንተ ቀን በቀን ለምንድን ነው እኛም የምትመላለሰው? በቃሽ በህይወት የገባሽ። ከዚህ በኋላ እመላለሳለሁ። ባሌን 3 አሁን ምንድን ነው ያደረጋችሁት? ለምንድን ነው እዚህ ቤት የገባው? በሰው ህይወት ያልሽ አታውቂ። ዝም በል። ለምንድን ነው እዚህ ቤት የገባችሁት? ምን ታረጉ? ምንድን ነው የምትፈልጉት ከኔ? እሺ ሲጀምር ማለት ባለቤቴ እሷን አይወዳትም። እሺ ምን ፈልጋችሁ? ምን ፈልጋችሁ? አንተ ተናገር። እየነገርኩህ እኮ ለምንድን ነው እሱን የምታሰቃየው? ገና ከዚህ በላይ አረጋለሁ እኮ። ለምን አረጋለሁ? ማወቅ የምፈልገው ሰው ላይ ያደረሰባት ነገር እያንዳንዱን ነገር የዋጋውን ያገኛል። እሷስ እኔ ላይ ምን እንዳደረገሽ በምን ታውቃለህ? ምን ማለት ነው? ዝም በይ በእናትሽን። እዛ እኮ ተናገሪ። እየጠበቅንሽ ነው እኮ እየሰማንሽ ነው። በማን ቤት እየኖርሽ ነው? ማንን ውጭ የምትይው? እኔ ዛሬ ያንስ ጀምሩ ውጭልኝ አልኩ። ምን ነው የምታወሪው? እንደ እህት እኮ አክብሬሽ እኩል ነበር ቤት ውስጥ እየሰራኝ ነበር አይደል? በማን ቤት ማንን ልታዥ ነው? ጭራሽ በማን ቤት ቤት የመጣች ጭራሽ ቤትሽን በማን ቤት ማለት ምን ማለት ነው? በማን ቤት ማለት ወይ ምንድን ነው የማታውቀው ነገር አለ? እሷ ራሱ የማታውቀው። እሺ ንገሩኝ እኮ እሱን ነው የምፈልገው። ንገሩኝ። ቆይ ምንድን ነው? ምን እያወራችሁ ነው?
ንገሩኝ። ምንድነው? እሺ እኮ ንገሩኝ። የጠበቅኩ ነው መልስ ከእናንተ። የትኛውን ልንገርክ? ከየትኛው ጀምር? ሁሉንም እያንዳንዱን ነገር ያው እዚሁ እንውላታለን። እሱ ጋር ስትሄጂ ምን ይመጣብኛል ብለሽ መጀመሪያውኑ ማሰብ አለብሽ። እኛ ሲጀምር እዚህ ቤት የገባ ነው ሆነ የመጣ ነው የራሳችንን ንብረት ለመውሰድ ነው። ከሷ ምንም ፈልገን አይደለም። ምን ማለት ነው የራሳችን ንብረት? ይሄን ቤት ሆነ ሌላ ቦታ ቤቶች አሏት። እሱ ሁሉም የራሴ ንብረት ናቸው። አልገባንም። የሷ ቤተሰብና የኔ ቤተሰብ የሆነ ሰዓት ላይ አንድ ላይ መስራት ጀምረው ነበር። ከዛ የኔ አባትና እናት ደግሞ በድንገት ማለት የሷ አባት ነው የኔና እናትና አባት የገደለው። ይሄን ሁሉ አታውቅም? ንገሪያት በደንብ ነው። ምንድነው የምታወሪው? ዝም ብለሽ አዳምጫ። እና ከሞቱ በኋላ ደግሞ የሷ እናት ሙሉ ንብረት ወደ ራሳቸው ወስደዋል ማለት ነው። በጭራሽ የኔ ቤተሰቦች የሚያደርጉ ዝም በይ አያረጉም ታለች። እና ደግሞ ታውቂያለሽ አንቺ እናቷ ሁሉንም ንብረቶች ለሷ ነው የሰጠቻት። ወይ ምን አይነት ድራማ ነው የምትሰሩት አሁን ደግሞ? እሺ ምን አይነት ድራማ እየሰራችሁ ነው? እውነተኛ ነገር ነው ይሄ፣ እውነተኛ ነገር ነው። ከፈለክ ፋይሎቹንም ሁሉንም ነገሮች እያመጣው ማሳየት ይችላል። ግዴታ ደግሞ እሷን በሚያሳዝን ሁኔታ ወይም ደግሞ እሷን አጥፍቻት የኔ ከማድርግ እንደ ሚሽን የተጠቀምኩት ደግሞ ባለቤቴ ነው። ባለቤቴ እሷ መስሪያ ቤት እንዲገባ አደረግኩኝ። ከዛ እሷም ደግሞ እሱ ላይ ተንጠላጠለች። ካላገባውክ ብላ ስትል አግባት አልኩት። እዚህም ደግሞ እኔ ልመጣ የቻልኩት ምንም በቃ ምንም ወደሱ ልታዞርለት አልቻለችም ንብረቶቹ። ለዛ እኔ ደግሞ ገብቼ ሰራተኛ ምስኪ እዚህ ገብቼ ሁሉም ነገር ማስተካከል ስላለብኝ ነው የገባሁት። ግን አሁን ስታያት ቅዱስ ናት። ታውቂያለሽ ይሄን ሁሉ ማስረጃውን እያንዳንዱን ሰጪኛለሽ? ሰጣለሁ አለ በደንብ ታሳያለች። በደንብ ሁሉ እያንዳንዱ ማስረጃ እፈልጋለሁ። ሰጣለሁ። ውሸት አይደለም ይሄ የእውነተኛ ነገር ነው። ቆይ እኔ ምለው ታዲያ መጠየቅ ባለባችሁም እሺ። እኔ በማላውቀው ለምን እንደዚህ ታሰቃዩ? ቤተሰቦቼ ናቸው የሁሉ ነገር ያደረጉት። ሰው የለም ግዴታ ባለቤቴን አብረን እንተኛ አብረን እንደዚህ ነው ምናምን። ባለቤቴ ደግሞ ህጋዊ ሚስቱ እስካለው ድረስ ከሷ ጋር ሊተኛም ሆነ ለዛማ ይሄን ያህል ጊዜ አልወለዳችሁት። ወደውና ፈቅዶ ከሆነ ያገባኝ አስገድቼዋለሁ። በቃ እንደወደደኝ ሆኖ መጣ፣ ቀረበኝ፣ ተዋደድን፣ ተፋቀርን። እኔ ምንም የተጫንኩት ያስገደድኩትም እና ታዲያ እስከመች ነበር እንደዚህ ሆነን የምንቆየው? ታዲያ ካልተጋባን ምን ልንሆን ነው? እስኪ ንገረኝ አንተ ራስህ። ማለት በፍቅር ውስጥ ነበርን፣ ካልተጋባን እስከመቼ ነው እንደዛ እየሆነን የምንቀጥለው? እኮ አገባሽ እኮ እንዲያገባሽ ፈቀድኩለት። ካገባሽ በኋላ ደግሞ አብረን እንደርሽ። ቆይ ግን ልጅ መውለድ እንፈልጋለን ምናምን ምን ማለት ነው? ምን አይነት ሴት ነሽ? በሰው ንብረት ሙጥኝ ማለት ስለዚህ ልክ ነው። ንብረታችሁን በዚህ መልኩ ነው በቃ ለማግኘት ያሰባችሁ ነው። ስለዚህ ይሄ ህጋዊና ትክክለኛ መንገድ ነው ብላችሁ ነው የምታስቡት ማለት ነው። በህግ መጠየቅ ትችላለሽ። ብዙ የመጠየቂያ መንገዶች አሉ። ገባሽ አይደለ? በህግ ማስረጃ ላይ ብለሻል። ስለዚህ ማስረጃዎችን ይዘሽ እኮ በህግ መጠየቅ ትችላለሽ። ገባሽ አይደል? የቤተሰቦቼ ንብረት ነው የእሱ አባት ነው ቤተሰቦችን የገደለው ብለሻል። ማስረጃ ካለሽ አቅርበሽ እሱ እንዲያዝ ማድረግ ትችላለሽ። ህግ አለ እኮ ህግ አለ። ጠንቋይ እምነት ማለት እኔ ግን ቆይ ጥያቄ እሺ እንደው ይሁን ምንድን ነው የምታወሪው? የሆኑ ስራዎች አሉ። ይህንንም አታውቂም። አዲስ ናት፣ ለሁሉም ነገር አዲስ ነው የሚያደርጋት። ለመደባበቅ ለመሸፋፈን ነው የምትፈልገው። እናትና አባቴን እንደገደለች ደግሞ እኔንም ታጠፋኛለች ብዬ ስለምፈራ የኔ እናት እንደዚህ አታደርግም። ተነስራት ለንብረት ብላ ይበቃሻል። እናቴ እንደዚህ ማለት አትችይም። በቃ እኔን የፈለግሽው ማድረግ ትችያለሽ። ዝም ብለሽ አድርገዋለች። ሲቀጥል እኮ ማለት ነው አንቺ ምን አይነት ሴት ነሽ? እንዴት ባልሽን ከሌላ ሴት ጋር እንዲተኛ ትልኪዋለሽ? አልተኛም። እንደው ሌላ ሰው እንኳን አልተኛማ። ከዚህ በላይ ምን ያደርግ? 3 ዓመት ሙሉ 3 ዓመት በሙሉ እኮ እምቢ ስላለሽ እኮ ነው እሱ ሄድሽ። እኔ በቃ አሁን ምንም ልልሽ ነው የማልችለው። ለአንቺ ምንም ቃል የለኝም። በቃ ባልሽን ያህል ነገር እንዴት ነው የፈለገ ንብረት ቢሆን ሊነካሽም እኮ ይልሽ ላስታውስሽ እንዴ ሊነካሽም አይፈልግም። እሱን አንቺ እንዴት ያውሽ? ባሌ እኮ የኖረው ከኔ ጋር እንጂ ካንቺ ጋር አይደለም። እንዴት ሴት ባሉ እኔ ባሌን በጣም ነው የማውቀው። ሲቀጥል ደግሞ ገብቼም አይቼዋለሁ። አንቺ ነሽ በግድ ና እንግባ መውለድ ፈልጋለሁ እስከመቼ መውለድ እየቻልኩ ለምንድን ነው አብርሃም አተኛው ምናምን እያልሽ እኮ ሰማለሁ። እሺ ደግሞ ለዱስ ተከራከረ ተጠቀምን። ካንቺ ጋር አብሮ ሳይተኛ ቀርቶ እኔ ጋር ነበር የሚመጣው ሰራተኛም ሆኜ ገብ ይሁን እሱ ለመውለዱ መከላከያ ተጠቀምሽ ይሁን። ይሄ ሁሉ ጊዜ ግን አብሮኝ ተኝቷል። እንደ ሚስት እንደ ባል አብረን ተኝተናል። እሺ
ይሄንንስ እንዴት አንቺ አይዘም እርግጠኛ ነኝ ምንም እንዳልተፈጠረ እርግጠኛ እና ታዲያ 3 ዓመት የሆነ ነገር ቢፈጠር እኮ ማለት በኔ ፊት አብረን ካልተኛ 3 ዓመት በሙሉ አብረን ሳንተኛ ብለሽ አታውሪም ነበር። አረ ይሄ ምሽታችሁን እንዴት ነው አንተ ራስህ ስታስበው 3 ዓመት ሙሉ እንዴት ኖርን ታዲያ? ምን አይነት አይምሮ ነው ግን ያለሽ አንቺ? እንዴት ባልሽን ለሌላ ሴት አሳልፈሽ የምትሰጪው? ምንም እንደማያደርግ ስለማውቅ ገንዘቡ በልጦብሽ ነው? ገንዘቡማ በልጦባት ነው። እሱ ምንም አላረኩም ይላል ጭራሽ። ታዲያ 3 ዓመት ሙሉ ምን ይሆን ነበር ይኖር ነው? ያድርግ ካደረገም ስለዚህ እሱን የሚያገባሽው ለሚሽን ለተልኮሽ እንጂ እሱንም ፈልገሽው አይደለም ማለት ነው። እኔና እሱ በጣም ነው የምንዋደደው። ምንድነው የምትወደው? ለተልኮሽ ነው ያስገባሽው እንጂ ሺህ ጊዜ ሰውን ብትወጂው ቁጭ ብሎ አይደለም የሚያጋባን። እንደሷ ደግሞ እኔ ዘመድ እንጂ እኔ ሽማግሌ ሆኜ አይደለም ያላገባው። ማለት አልተጋባን። ገባሽ? እኔ ሽማግሌ ሆኜ አይደለም እዛ የቀረብኩት ዘመድ ነኝ ለማጀብ ነው የሄድኩት እንጂ ገባሽ አይደል? ያለ ፊርማ ተቀምጠሽ የሰው ባል ነቀሽ አመኘ የምር ወርጆ አፍቅር ነው የተቀመጥኩት። ስላመንኩት እኮ ነው። ሴት ማሪ አንቺም ሴት ነሽ። ይኸውልሽ አንቺም ተቀምጠሽ ደግሞ ወጣ ዝም በል በእናት። አንቺም ሴት ነሽ። ባልሽና ሰልፈሽ ሌላ ሴት ምትሰጪ የሰው ባል ካላቀፍኩ ካልተኛው ከሱ ካልወለድኩ አንቺ ሰማው እኔ ባሌ እንደሆነ ነው የማውቀው እኮ። የትኛው ባልሽ የሰማንያ ባልሽ እንዳለልሽ ፊርማ የለሽም። በጣም እኮ የምታሳዝኝ። የትኛው ባልሽ ከጎዳና ስበሽ ለምለሽ ያመጣሽው ባል ነው እንደሚባለው ወዶና ፈቅዶ ነው ያገባው። ባለው ፊርማ ሲኖርሽ ነው ለምነሽ። አረን ያለመንኩም ወደህና እሱንማ ማንም ይመሰክራል ለምነሽ እንዳገባሽ። ስለዚህ እጃችሁን ታገኛላችሁ ሁለታችሁ። የምን እጅ ነው ንብረታችን ለማስመለስ አንተም ብትሆን ማለት ነው እዚህ ከኛ ጋር መጀጀልህን ትተክ ይታመምቻው እናትን ብትደርስላት። ስለ እናቴ ምንድነው ከቅድም ጀምሮ ስታወሪ የነበረው? እየነገርኩ ምንድነው ስለ እናቴ እያወራሻለሽ? ዝም በላት። ምንድነው ያዝና ተቀመጥ። እንዳትነካት። ስለ እናቴ ምንድነው እያወራሻለሽ? ስርዓት ያዝና ተቀመጥ። እንዳትነካት። እኔ ስለ እናቴ ምንድነው እያወራሻለሽ? እናትህ ታሞ ተኝተዋል እያልኩ። የት ታውቂያለሽ ስለ እናቴ? እንዴት ነው ማላቀቅ? የት ታውቂኛለሽ? እኔ ቤት እየገባክ እንደምበጠብጥ ማላቅ ነው እንደሚመስል። ስለ እናቴ የት ነው የምታውቂው? እንዳትነካት። እንዳትነካት። ስርዓትን ያዝና እንዳትነካት። ሲጀምር ቁጭ ብለህ ካውራ። ስለ እናቴ የት ነው የምታውቂው? ንገሪኝ። እንዳትነካት። አንተን መከታተል የጀመርኩት መጀመሪያ እዚህ ቤት ስትመጣ ነው ማለት አንድ ነገሬን ስትወስድ እናት አንድ ነገር ትሆናለሽ እንጂ ገባሽ አይደል? ስርዓትን ተቀመጥ አንተ። እናት አንድ ነገር ትሆናለሽ ገባሽ አይደል? እናት አንድ ነገር ትሆንና ሲጣርጌ ነው የምደፋሽ። እሺ ልቀቀኝ። ምንድነው የሆነችው እናት? እናትህ ምንም ነገር እንዳትሆን ከፈለከኝ አራት ምን ማለት ነው? አሁንም ቢሆን ዞር በል ከዚህ። ስለ እናቴ ንገሪኝ። አልበለዚያ ግን እኛን አንድ ነገር ባደረከን ቁጥር ሁሉ እናትህን በህይወት አታገኛትም። የት ነው ያለችው እናቴ?